ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብሬያችሁ እቆያለሁ። በሰባተኛው ጠቅላላ ምርጫ ፓርቲዎች የፖሊሲ አማራጭ ሀሳባቸውን ለሕዝብ ማስተዋወቅ የቻሉበትን መድረክ በመፍጠር በኩል ተጨባጭ ተግባራት መከናወናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም መራጮች ድምጽ የሚሰጡበት ቀን ጥቂት ቀናት ብቻ ቀርተውታል። ዘዳግም መኮንን ተጨማሪ አለው። በሰባተኛው ጠቅላላ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች በአጠቃላይ 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳቦቻቸውን ለሕዝብ በስፋት የማስተዋወቅ ስራ ተሰርቷል። የፖለቲካ ፓርቲዎች ምርጫ ቦርድ ባዘጋጀው መድረክ ለምርጫ ክርክሩ በ19 ዙር ያካሄደ ሲሆን ክርክሩም በተለያዩ መገናኛ ብዙሃን እንዲሁም ዲጂታል አማራጮች ለመራጩ ሕዝብ ተደራሽ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰባተኛው ጠቅላላ ምርጫ ፓርቲዎች የፖሊሲ አማራጭ ሀሳባቸውን ለሕዝብ ማስተዋወቅ የቻሉበትን መድረክ መፍጠር እንደተቻለ ገልጸው መራጩ ሕዝብም በእውቀት ላይ የተመሰረተ ድምጽ በመስጠት ወኪሎቹን እንዲመርጥ ለማስቻል የምርጫ ቅስቀሳና ክርክር ክህሎት ማዳበሪያ የተግባር ልምምድ ስልጠና መሰጠቱን አስታውሰዋል። ቦርዱ እነዚህን ሁሉ ጥረቶች በሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች ከመቼውም ጊዜ በላይ ፖሊሲዎቻቸውን የሚያስተዋውቁበትና አንዳቸው ከሌላቸው የሚለዩበትን ወይም የሚመሳሰሉበትን ፕሮግራምና ዓላማ በግልጽ ለሕዝብ የሚያሳውቁበትን አጋጣሚ ፈጥሯል ብሎ ያምናል ቦርዱ። በዚህም መረዳት መራጩ ስለ ፓርቲዎቹ በቂ ግንዛቤ ኖሮት ድምጽ የሚሰጥበትንም እድል አመቻችቷል። ይህንን ስራ ውጤታማ ለማድረግ ዛሬ ለደረስንበት የመደምደሚያና የማጠቃለያ ፕሮግራምም ለመድረስ ረጅም ሂደት አብረውን የተጓዙ ባለሙያዎች፣ ረጅም ሂደት አብረውን የተሳተፉ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች እጅግ ለማመስገን ወዳለሁ። በምርጫ ሂደቱ የጥሞና ጊዜም ዜጎች በየቤታቸው ለማን ድምጽ መስጠት እንዳለባቸው ሀሳብ የሚያሰላስሉበትና ፓርቲዎችም እጩዎች ያለውን ድባብ የሚከታተሉበት መሆኑን አንስተው በቀጣይ የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሂደቱን ነጻ፣ ፍትሃዊ፣ ተአማኒና ገለልተኛ ሆኖ እንዲጠናቀቅ አበክሮ እየሰራ እንደሚገኝ አንስተዋል። ይሄ የጥሞና ጊዜ እንግዲህ ምርጫችንን ለማካሄድ የቀረቡትን የተለያዩ ሀሳቦች ሰው በየቤቱ በየሀሳቡ ቁጭ ብሎ የሚያወጣበት የሚያወርድበት፣ ፓርቲዎች ደግሞ እጩ ሆኖ በቀረቡባቸው አካባቢዎች ያለውን አክቲቪቲ በቅርበት የሚቆጣጠሩበት የሚያዩበት ጊዜ ነው ብዬ አምናለሁኝ። በግንቦት 24 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በሚካሄደው ምርጫም የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ እና የሀገር ውስጥ የሲቪል ማህበረሰብ ድርጅቶች በታዛቢነት እንደሚታደሙ አስታውቀዋል። የምርጫ ሂደቱን ለመጎብኘት ጥያቄ ያቀረቡ 16 የዲፕሎማቲክ ማህበረሰብ አባላትንም ምላሽ ለመስጠት በሂደት ላይ መሆናቸውንም አስረድተዋል። በግንቦት 24 ቀን ከጠዋቱ 12 ሰዓት ጀምሮ የድምጽ መስጫ ሂደቱ በምርጫ ጣቢያዎቻችን ከአፍሪካ ዩኒየንም ከኢጋድም በአገራችን ውስጥ ደግሞ ካሉ ሎካል የሲቪል ማህበረሰብ ድርጅቶች ታዛቢዎች ሆነው ባሉበት ምርጫውን እናከናውናለን። ከዚሁ ጎን ለጎን የቦርዱ ፓርትነሮች በሚባሉ የተለያዩ ዲፕሎማቲክ ማህበረሰብ ወደ 16 የሚሆኑ የዲፕሎማቲክ ማህበረሰብና ኤምባሲዎች ቪዚት ለማድረግ የጠየቁበት ሁኔታ አለ። እሱንም ሁሉ ቦርዱ እያመቻቸ የሚገኝ ይሆናል። እንግዲህ መልካም የውድድር መልካም የማሸነፍ ጊዜ እንዲሆንላችሁ እመኛለሁ። ዘገባው የኢትዮጵያ ዜና አገልግሎት ነው። በህገ መንግስታዊ መብታችን ያስተዳድረናል ለምንለው ፓርቲ ድምጽ ለመስጠት ተዘጋጅተናል ሲሉ በምስራቅ ሲዳማ ዞን የበንሳ ዳዬና የቦና ከተማ ነዋሪዎች ገለጹ። ነዋሪዎቹ ሂደቱ ሰላማዊ ሆኖ እንዲጠናቀቅ የድርሻቸውን ለመወጣት ዝግጁ መሆናቸውንም ነው የተናገሩት። ሙሉ ቀጠራ ተጨማሪ አላት። በኢትዮጵያ ብሔራዊ ምርጫ ቦርድ የወጣውን የጊዜ ሰሌዳ ተከትሎ ግንቦት 24 ቀን 2018 ዓ.ም የሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ ጥቂት ቀናት ብቻ ቀርተውታል። ይህንን ታሪካዊና ሀገራዊ ሁነት አስመልክቶ በሲዳማ ክልል በምስራቃዊ ሲዳማ ዞን በንሳ ዳዬና ቦና ከተማ የሚኖሩ ነዋሪዎች ለምርጫው አስፈላጊውን ዝግጅት ማጠናቀቃቸውን እየገለጹ ይገኛሉ። በሁለቱ ከተሞች ተገኝተን ያነጋገርናቸው ነዋሪዎችም ምርጫው ለአንዲት ሀገር ሁለንተናዊ እድገት
ሰላምና ዲሞክራሲያዊ ስርዓት ግንባታ ወሳኝ ምሰሶ በመሆኑ የሀገርን ሰላም የሚያስጠብቅ ልማትንና እድገትን በታማኝነት ያስቀጥላል ብለው የሚያምኑበትን የፖለቲካ ፓርቲ አስቀድመው በወሰዱት የመራጭነት ካርድ ድምጽ ለመስጠት ዝግጅት ማድረጋቸውን ተናግረዋል። አንድ አገር እንድትሆንና አገር ሆና ልትቀጥል ራሱን የቻለ አብዮታዊ ዲሞክራሲያዊ ልማታዊ ፓርቲ መኖርና መንግስት መኖር ስላለበት ሲመርጥም የነበረ ህዝብ ነውና በህገ መንግስት ላይ የተቀመጠውን መብት ተጠቅሞ የመምረጥ የመመረጥ የመቃወምና የመደገፍ እድሎችን ተጠቅሞ ሲጥል የነበረ ማህበረሰብ ነው። እዚህ አካባቢ የሚገኝ ማህበረሰብ ከዚህ አንጻር የተነሳ አሁን ለሰባተኛ ዙር ለሚደረገው ምርጫ ሊያስተዳድረኝ ይችላል ብሎ ያመነውን ፓርቲ ለመምረጥ ህብረተሰቡም ትኬቱን በሰላማዊ መንገድ በራሱ ፍላጎት ያለ አስገዳጅነት ወስዶ ለመምረጥ ዝግጁ ሆኖ ነው አለ። ሰባተኛው ሀገራዊ ምርጫ ተዘጋጅተን ነው። ትኬት ሁሉ ወስደን የምን ፓርቲውን ለመምረጥ ተዘጋጅተን ነው። ፓርቲዎች በአጠቃላይ ቅስቀሳን እያደረጉ ነው። ቢሆኑም ፓርቲዎች ያደረጉትን ቅስቀሳ ሰምተን የምንወደውን ፓርቲ ለመምረጥ ተዘጋጅተን በሱ ላይ ተዘጋጅተናል። የምንወደውን ለመምረጥ አንድ ሀገር አደገች የምትባለው ምርጫ ስትመርጥ ነው። ሰው ዲሞክራሲ አንድ ያለው ፓርቲ ዲሞክራሲ ሰጠው ማለት ምርጫ እንዲመርጥ ፍቃደኛ ሆኖ ያ የትኬት የወሰደው ሰው በሚፈልገው ፓርቲ መምረጥ እንዲችል ማድረግ ራሱ አንድ ሀገራዊ ዲሞክራሲ የሚታይበት ነው። እዚህ አሁን አካባቢው ላይ ያለው 3-4 አይነት ፓርቲዎች አሉ እና ተፎካካሪ ፓርቲዎች አሉ። ለዛ ፓርቲ ደግሞ መንግስትን በራሱ የሆነ ፍሪደም ሰጥቷቸው ቅስቀሳ ያደረጉ ያየው ነኝ። ስለዚህ ነው ደግሞ ትኬት ተቀብያለሁ። እዛ ቀን ለሚፈልገው ፓርቲ ትኬትን ጥላለሁ። ያው ለምርጫው በመጀመሪያ ያው የሚመርጥበትን ካርድ ሲጃለሁ ካርዴ ነው ሲጄ በዚህ በ24 ለሚደረገው ምርጫ ተዘጋጅቼ ነው ያለሁት። ያው ምርጫ ለአንድ ሀገር ትልቅ ሚና ነው ያለው። ምክንያቱም አንድ ፓርቲ ገዢውም ይሁን ሌላውን ፓርቲ መጥቶ እቺ ሀገር ራሷን ችላ እንድትቆም የግድ ምርጫ ያስፈልጋል ማለት ነው። ያው ዲሞክራሲ እየሰፋ በሚሄድበት ሀገር ላይ ምርጫ ወሳኝነት አለው። ነዋሪዎቹም አክለው ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ በሆነ መንገድ ተጀምሮ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡ አረጋግጠው በተለይም በምርጫ ሂደት ላይ ምንም አይነት የጸጥታም ሆነ የሕግ መጣስ እንዳይኖር ከጸጥታ አካላት ጋር በቅንጅት ለመስራት መዘጋጀታቸውንም ጠቁመዋል። ህብረተሰባችን ሰላም ፈላጊ ህብረተሰብ ነው። ጦርነት አይወድም፣ ውድመትን አይወድም። አንድነትን የሚመርጥ ህዝብ ነው የኛ ህዝብ። ከዚህ አንጻር የህዝቡ አካል አንዱ እንደሆነ መጠን ትኬትን ወስጄ ቀጣይ ለምርጫ ለሚደረገው የሚፈጠሩ እንቅስቃሴዎች አንዳንድ ደላላዎች አለ፣ ወሮበሎች አሉ፣ ለአገር የማይጠቅሙ አሉ፣ የአገር ሁኔታ ደንታ ጠልቆ ያልገባቸው የሚፈጥሩትን ብጥብጥ እንደ ግለሰብ ከህብረተሰቡ ጋር ሆኜ በመተባበር ችግር ሳይኖር ሁከት ሳይኖር ጦርነት ሳይፈጠር ጭቅጭቅ ሳይፈጠር ምርጫ ሰላማዊና ዲሞክራሲያዊ ፍትሃዊ ሆኖ እንዲጠናቀቅ የበኩለን ዋጋ ለመክፈል ከህብረተሰቡና ከመንግስት ጋር ጎን ለመቆም ዝግጁ ነኝ። ጸጥታ አካል አልፎ አልፎ የሚከሰቱ ነገሮች ካለ ጸጥታ አካላት ከኛ ጎን ተሰልፈው እንዲጠብቁን ነው የምንፈልገው። እኛም ሀገራችን ሰላም እንዲሆን ሁሉም ድርሻውን እንዲወጣ የጸጥታ ኃይል በጎናችን ቢቆሙን ነው የሚሻለው እና ሌላ ችግር ይፈጥራል ብለን የምንሰጋው አንድም ነገር የለም። አሁን እኛ የምንመርጠውን አውቀናል፣ ጨርሰናል። ለመንገር ቀኑ እንዲያልፍ ብለን ነው እንጂ የምንፈልገውን አውቀናል ነው። ምንም ችግር አይፈጠርም። እዚህ የሚፈጠረው ችግር በባህላዊ ተው የሚል አይነት ትላልቅ ሰዎች መኖርና የጸጥታ አካል ሬዲ ሆኖ መጠበቅ የሚከሰተው ነገር አይታወቅም። ሀገራዊ ትልቅ ምርጫ በመሆኑ የሚከሰተው ስለማይታወቅ የጸጥታ ኃይል የፖሊስ ኃይል ሬዲ ሆኖ ዝግጁ ሆኖ መጠበቅ፣ በዛ ላይ ደግሞ ለሚፈጠረው ክስተት ህብረተሰቡም አንድ ላይ ሆኖ መስራት አለበት። ጸጥታው መዋቅር ተዋቅረው በቦታው በመገኘት ትልቅ ክትትል ማድረግ መቻል አለባቸው። ምክንያቱም የተለያዩ እንትኖች ሊፈጠሩ ስለሚችሉ ያንን ያው የጸጥታ አካሉ ከፍተኛ ቁጥጥር ማድረግ አለበት። በየቦታው በየምርጫ ክልሉ የተገኙ ቁጥጥር ማድረግ መቻል አለበት። እኛም እንደ ነዋሪ ያው በምንመርጥበት አካባቢ ላይ ሌላ ችግር እንዳይፈጠር
እኛም በኩላችንን እንወጣለን የሚል አለኝ። እኔም በኩሌን እወጣለሁ፣ ሌላውም እንደዛው በኩላችንን እንደ ነዋሪ እንወጣለን የሚል ነገር አለኝ። ልማትን ሰላምንና ሉዓላዊነትን አስጠብቆ ይዘልቃል የሚሉትን ፓርቲ አውቀው ለመምረጥ መዘጋጀታቸውን የደቡባዊ ሲዳማ ዞን የአለታ ጩኮና የአለታ ወንዶ የወረዳና ከተማ አስተዳደር ነዋሪዎች ገለጹ። ብሩክታዊት ብርሃኑ ተጨማሪ አላት። እኔ ለመምረጥ ተዘጋጅቼ ነው ያለሁት። ካርድም ወስጃለሁ። በአሁኑ ሰዓት ያው ማንም ልማትን ይፈልጋል። ልማት የሚሰራውን መንግስት እንደገና በሚቀጥለው ደግሞ ያስቀጥልልኛል ወይም ደግሞ ያው የተሻለ ልማት ከዚህም በበለጠ የተሻለ ልማት ያመጣል የሚለውን ፓርቲ ለመምረጥ ራሴን አዘጋጅቻለሁ። ያው ግድም ይለኛል እንደ አንድ ዜጋ። የትኛ ፓርቲ የሚመርጠው ፓርቲ እኔ ነው የማውቀው። ልክ ያ ሰዓት ሰላማዊ ምርጫ እንዲሆን መጥቼ በሰላም ምርጫ መርጬ በተስፋ ጠብቃለሁ። ሀገር የሚኖረው ሰላም ካልን ነው፣ ንጉስ ካልን ነው። ስለዚህ አሁን ለሀገራችን ሰላም ለማምጣት ሀገራችን አሁን ሰላም ሄደን ሰላም ልንመጣ ምርጫውን በጥሩ ሁኔታ እንደሚሳካ አዎ ዝግጅት ላይ ነኝ። ወደፊት ሰላምን ዲሞክራሲን የሚያሰፍርልኝን የሚያስጠብቅልኝን መርጣለሁ ብዬ ካርድ ወስጃለሁ እና ለሀገራችን ሰላም ነው ዋናው አስፈላጊው ነገር። ሰላምን ያመጣልኛል፣ አንድነትን ያመጣል ብዬ የምመርጠውን ፓርቲ ተዘጋጅቼ ነው ያለሁት ማለት ነው በልቤ። የዘንድሮው የሰባተኛ ዙር ምርጫ ሀገራዊ ምርጫ በስነ ስርዓት ተካሂዶ በስነ ስርዓት እንዲያልቅና ሰዓቶቹን ጠብቀን እኛም ከግንቦት 24 ከ12 ሰዓት ጀምሮ እስከ 12 ሰዓት ባሉ ጊዜያት ውስጥ በሰላማዊ መንገድ በዲሞክራሲያዊ በሆነ መንገድ ልናጠናቅቅና ከአካባቢያችን ከህዝቦቻችን ጋር ተስማምተን በጉጉት እየጠበቅን ነው ያለነው። ልማት የሚያመጣ ፓርቲ እነርሱም ነግሮናል፣ እኛም አውቀናል። ስለዚህ ሚሻለን ፓርቲ እኛ አውቀን ትምህርት ወስደን ለምርጫ ዝግጁ ነን አለን። ያው የዚህ የምርጫ ምዝገባ ከጀመረበት ጊዜ አንስቶ ያው ተመዝግቤ ያለው ነገር ግን የትኛውን ፓርቲ መምረጥ እንዳለብኝ በውስጤ በሀሳቤ ያው ይዤ ነው ያለሁት። አሁን ግንቦት 24 ሰኞ 12 ሰዓት በሚካሄደው ምርጫ ላይ ራሴን አዘጋጅቼ ነው ያለሁት። በሰላም እንዲያልቅ በቃ ፍላጎታችን ስለሆነ የራሳችን ድርሻ እናወጣለን ብለን አለን። እኛ ሰላማዊ በሆነ መንገድ አንድም ጭቅጭቅ ሳይኖር የምንመርጠውን ፓርቲያችን ማንን እንደምንመርጥ ስለምናውቅ ለመምረጥ ተዘጋጅተን ነው ያለነው፣ ምንም ጭቅጭቅ በሌለበት መንገድ። አሁን እኛ አካባቢ በምርጫ በሰላም ጸጥታ ያለው እንዲሳካው ጠብቀናለሁ። እኛው በምርጫው ላይ ችግር የለንም። ሰላማችን በሰላም እንደሚካሄድ ጫጫታ የሌለበት በሰላም መንገድ እንደምንጨርስ ጠብቀናለን። የአቮካዶን ምርታማነት በማሳደግ ከዘርፉ የሚገኘውን ዘርፈ ብዙ ጠቀሜታ ለማሻሻል እየተሰራ መሆኑን የግብርና ሚኒስትር ዴኤታ አቶ ደሳለኝ ተሻለ ገለጹ። በግብርና ሚኒስቴር አዘጋጅነት በብሔራዊ የአቮካዶ ልማት ፕሮግራም ዙሪያ የዘርፉን ባለድርሻ አካላት ያሳተፈ የውይይት መድረክ ተካሂዷል። ኪሩቤል ፈለቀ ተጨማሪ አለው። በመድረኩ ላይ የተገኙት የግብርና ሚኒስትር ዴኤታ አቶ ደሳለኝ ተሻለ እንዳሉት የአቮካዶ ምርት በአገር ደረጃ ልዩ ትኩረት ከተሰጣቸው የግብርና ምርት ኢኒሼቲቮች ውስጥ አንዱ ሲሆን ምርትና ምርታማነቱን በማሳደግ ረገድ ሰፊ ስራዎች እየተከናወኑ ይገኛሉ። ይህ ብሔራዊ የአቮካዶ ልማት ፕሮግራም በአገሪቱ እያደገ የመጣውን የፍራፍሬ ፍላጎት ለማሟላትና የኢትዮጵያን የኤክስፖርት አቅምን ለማሳደግ ወሳኝ መሆኑን ሚኒስትር ዴኤታው ጠቁመዋል። የአቮካዶ ምርት ለተመጣጠነ ምግብ አቅርቦት፣ ለስራ ዕድል ፈጠራ እንዲሁም ዘርፈ ብዙ ጠቀሜታዎች እንዳሉትም አብራርተዋል። ሚኒስትሩ አገር አቀፍ የአቮካዶ ልማትን ይበልጥ ለማስፋፋት ምርታማነትን ወደ ላቀ ደረጃ ለማሸጋገርና የውጭ ምንዛሬ ግኝትን ለማሳደግ የዘርፉን ተዋናዮች፣ አምራቾችና ባለድርሻ አካላትን ባሳተፈ መልኩ በቅንጅት እየተሰራም ይገኛል ብለዋል። በዚህ መሰረትም ከፍተኛ ምርት የሚሰጡና የተለያዩ በሽታዎችን የሚቋቋሙ ተመራጭ የአቮካዶ ዝርያዎች
ስልጠናዎች ለአርሶ አደሮች ተሰራጭተው ከፍተኛ ውጤት እያስገኙ መሆናቸውንም ገልጸዋል። አነስተኛ አምራች አርሶ አደሮችን በክላስተር በማደራጀት ዘመናዊ የኩሬ አጠቃቀምና የተሻሻሉ የግብርና ቴክኖሎጂ ስልጠናዎችን በመስጠት የምርት ጥራትን በዓለም አቀፍ ደረጃ ተወዳዳሪ ማድረግ የሚያስችል አሰራር የተዘረጋ መሆኑን ጠቁመዋል። ይህም አርሶ አደሩን በቀጥታ ከዓለም አቀፍ ገበያ ጋር ለማስተሳሰር ትልቅ ሚናም ይጫወታል ብለዋል። ይህ ብሔራዊ ፕሮግራም የአርሶ አደሩን የኑሮ ዘይቤና ገቢ ከመቀየር ባለፈ በግብርናው ዘርፍ የሚገኘውን የአገሪቱን የውጭ ምንዛሬ ገቢ በከፍተኛ መጠን ለማሳደግ የተቀረጸ ስትራቴጂካዊ እርምጃ መሆኑን ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማና ኦሮሚያ አዋሳኝ አካባቢዎች የተከሰተውን ግጭት በዘላቂነት ለመፍታት በልዩ ትኩረት የተሰራ መሆኑ ተገለጸ። በአዋሳኝ አካባቢዎች የተከሰተውን ግጭት በዘላቂነት ለመፍታት የሚያስችል የምክክር ጉባኤ በሐዋሳ ተካሂዷል። ለሲሳይ ከበደ ዘገባ ማራማዊት ብጻተ። በሲዳማ ክልል ምስራቃዊ ዞንና በኦሮሚያ ክልል ጉጂ ዞኖች አዋሳኝ አካባቢዎች ተከስቶ የነበረውን የጸጥታ ችግር በዘላቂነት ለመፍታት የሚያስችል ከፍተኛ የምክክር ጉባኤ በሐዋሳ ከተማ ተካሂዷል። በጉባኤው ላይ የሁለቱ ክልሎች ከፍተኛ የስራ ኃላፊዎች፣ የሀገር መከላከያ ሰራዊትና የፌዴራል ፖሊስ አመራሮች፣ ግጭቱ የተከሰተባቸው ወረዳዎች አስተዳዳሪዎች እንዲሁም ጉዳዩ የሚመለከታቸው ሌሎች አካላት በጋራ መክረዋል። በመድረኩ ላይ መልእክት ያስተላለፉት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ በሁለቱ ወንድማማች ህዝብ መካከል በተፈጠረው ግጭት የሰው ህይወት መጥፋቱንና የንብረት ውድመት መድረሱን ገልጸው የተፈጠረው ቀውስ በአስቸኳይ ቆሞ ወደ ዘላቂ ሰላም እንዲመለስ ማድረግ መቻሉን አስታውቀዋል። አንድ ግለሰብ በጉቦ በገበያ ዕለት በተኮሰው ጥይት ያው ሁለቱም ህዝብ ትንሽ ግርግር ውስጥ ከገባ በኋላ ወደ ቤታቸው በዛም በኩል ያለው የመሸሽ በዚህም በኩል ያለው የመሸሽ ሁኔታ ነበረ። ሸሽተው በቤታቸው አልቀሩ። የጦር መሳሪያ ይዘው ከወጡ በኋላ የተነሳ ግጭት ነው። መነሻው ግለሰቦች ናቸው። እነዚህን ግለሰቦች በፈጠሩት መነሻ የመዛመት ሁኔታ አለ። ግጭቱ ወደ አሮሬሳ ወደ ሆኮ ግርጃ ወረዳዎች የመስፋፋት ሁኔታ አለ። የመስፋፋት እድል ሲኖር የፌዴራል ፖሊስ በሁለቱም መንግስት ስምምነት ወደ እስከ ቦታው የፌዴራል ፖሊስ ሄደው የማረጋጋት አመራሩም ገብቶ ህዝቦችን በማወያየት መድረኮችን እየፈጠሩ ካወያዩ በኋላ እዛም ሰላም የወረደበት ሁኔታ አለ። ወደ ግርጃ አካባቢ ወደ አሮሬሳ ለምሳሌ ለጋሎላ የሚባሉ ቀበሌያት ያሉ ቬሌ መጋዶ የሚባሉ ቀበሌያት ያሉ በሲዳማ በኩል እዛ አካባቢ ሰንተር አድርገው የፌዴራል የጸጥታ ኃይል ገብቶ ህዝቦችን እያወያየ እዛም የማረጋጋት ስራ ከተሰራ በኋላ አሁን በዛሬው ዕለት አጠቃላይ የኦሮሚያ ክልል የዞን የወረዳ በሲዳማም በኩል እዛ ድንበር ወሰን አካባቢ ያሉ ወረዳዎች ዞኖች የውይይት መድረክ ተፈጥሯል። በከፍተኛ የምክክር ጉባኤው ላይ በዋናነት የግጭቱን መሰረታዊና ስር የሰደዱ መንስኤዎችን በጥናት በመለየት ለዘላቂ መፍትሄ መሰረት መጣል፣ ለግጭቱ መነሳትና መባባስ ምክንያት የሆኑ አጥፊዎችና ከጀርባ ሆነው ሴራ የሚሸርቡ አካላትን ለይቶ በአስቸኳይ ለህግ ማቅረብ በሚሉ ጉዳዮች ላይ ከስምምነት መደረሱንም አቶ ዳዊት ገልጸዋል። በውይይት መድረኩ እቅድ አቅደናል። እቅዱ ላይ የመጀመሪያው ለቲንኮሳው ለግጭቱ መነሻ የሆኑ ግለሰቦችን ማስጠየቅ፣ የህግ በላይነት እንዲረጋገጥ መስራት አለብን ብለን አቋም ይዘናል ማለት ነው። ከዛ ባሻገር በተለይ ግጭቱ እንዲባባስ በህዝቡ ውስጥ ሰላም እንዲሰፍን ሳይሆን በህዝቡ ውስጥ ግጭት እንዲጠናከር የሶሻል ሚዲያ ሚና የማህበራዊ ሚዲያ ሚና በጣም ከፍተኛ ነው። የሌሉ ነገሮችን ሀሰተኛ ወሬዎችን በማስተላለፍ ህዝባችንን አሸብሯል። በዛ ምክንያት ግጭቱ የመዛመት ሁኔታ ተፈጥሮ ነበረና እነዚህም ግለሰቦች የሚታወቁ ግለሰቦች ሆኑ በህግ የሚጠየቁበት ሁኔታ ማመቻቸት ይገባናል የሚል አቋም ላይ የሁለቱም ክልል አመራሮች ጠንካራ አቋም ይዘን ወጥተናል ማለት ነው። በተጨማሪም የተፈናቀሉ ሰዎች አሉ። እነዚህ በግጭቱ ምክንያት የተፈናቀሉ ሰዎች አሉ። የተፈናቀሉ ሰዎች ወደ መኖሪያ ቀያቸው እንዲመለሱም ስራ መስራት አለብን
ብለን ተስማምተናል። የኦሮሚያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አበባ ገረሱ በበኩላቸው በማህበራዊ ሚዲያዎች ግጭትን የሚቀሰቅሱ የሐሰት ወሬዎችን የሚያሰራጩና ችግሩን የሚያባብሱ አካላትን ድርጊት በጋራ መከላከል እንዲሁም በግጭቱ ምክንያት የተጎዱ ዜጎችን በዘላቂነት መደገፍና መኖሪያ ቀያቸውን ጥለው የተሰደዱ ነዋሪዎችን ወደ ቀድሞ አካባቢያቸው የሚመለሱበትን ምቹ መንገድ ማመቻቸት ቅድሚያ ተሰጥቷቸው የሚሰሩ ስራዎች መሆናቸውን ጠቁመዋል። ችግሩ መንስኤ ከለየን በኋላ እቅድ አውጥተን ችግሩን እንዴት መፍታት እንችላለን፣ ችግሩን እንዴት ወደ ታች አውርደን በእርቅና በሰላም ኮንፈረንስ መጨረስና ህዝቡ የነበረው አብሮነት መቀጠል እንደሚችል ተነጋግረናል። በዚህ መካከል ወንጀለኞች እንደዚህ እጅ ያለባቸውን ሰዎች የህግ በላይነት እንዲፈጸምባቸው እና ወንጀለኞች ተለይተው ለህግ እንዲቀርቡ ተወስኗል። ከዚህ በኋላ ኮሚቴዎች ተቋቁሟል። ኮሚቴ የአብይ ኮሚቴ አለ፣ ቴክኒክ ኮሚቴ አለ። ቴክኒክ ኮሚቴ ወርዶ በእቅዱ መሰረት አንደኛ ህዝቡን መወያየት፣ አካባቢውን ማረጋጋት፣ ህዝቡን መወያየት፣ ከዛ የእርቅ ውይይት ማድረግ፣ ከዛ ሰላምና የሰላም ኮንፈረንስ እና የእርቅ ኮንፈረንስ ማድረግ፣ ከኮንፈረንሱ በኋላ የተፈናቀለ ካለ ወደ ቀዩ መመለስና ህዝቡ ራሱ ጉዳት ሊኖር ይችላል፣ ቤት የተቃጠለባቸው ንብረት የወደመባቸው ሊኖር፣ ህዝቡ ራሱ መልሶ ተረዳርቶ እንዲያቋቁማቸው ይደረጋል። የምስራቃዊ ሲዳማ ዞን ዋና አስተዳዳሪ አቶ ዘነበ ሙንጣሽና የምስራቅ ጉጂ ዞን ዋና አስተዳዳሪ አቶ ነጋሽ ወላሌ በበኩላቸው በአዋሳኝ ወረዳዎች የሚኖር ህዝብን የዘመናት አብሮነትና ማህበራዊ ትስስር ወደ ነበረበት ለመመለስ በቁርጠኝነት እንደሚሰሩ አስታውቀዋል። የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የሁለቱም ክልል የጸጥታ አካላት በአካባቢው የጀመሩትን ህግ የማስከበርና ሰላምን የማስፈን ስራ አጠናክረው እንደሚቀጥሉ በጋራ አረጋግጠዋል። በማህበረሰቡ ውስጥ የሚገኙ ልዩ ፍላጎት ያላቸው ተማሪዎችን ለማብቃት ትኩረት ተሰጥቶ እየተሰራ መሆኑን የሲዳማ ክልል ትምህርት ቢሮ ገለጸ። በክልል ውስጥ የሚገኙ ትምህርት ቤቶችንና ልዩ ፍላጎት ያላቸውን ተማሪዎችን በተመለከተ ሰፊ ስራዎች የተከናወኑ መሆኑም ተገልጿል። እድገት ባይሶ የሲዳማ ክልል ትምህርት ቢሮ በማህበረሰቡ ውስጥ ለሚገኙ ልዩ ፍላጎት ላላቸው ተማሪዎች ትኩረት ሰጥቶ እየሰራ እንደሆነ ተገለጸ። የሲዳማ ክልል ትምህርት ቢሮ የትምህርት ማሻሻያ ፕሮግራም ዳይሬክቶሬት ወይዘሮ አስቴር ሃንቃሞ እንደገለጹት በክልሉ ውስጥ የሚገኙ ትምህርት ቤቶች ልዩ ፍላጎት ያላቸው ተማሪዎችን አካተው የያዙ ሲሆን ልዩ ፍላጎት ላላቸው ተማሪዎች ድጋፍ መስጫ ማዕከላትም እንዳሉት ገልጸዋል። አጠቃላይ በትምህርት ስርዓቱ ውስጥ የልዩ ፍላጎት ትምህርት በማካተት ነው የሚሰራው። ሁሉም ትምህርት ቤት በአንደኛ ደረጃ ወደ 1051 አሉ። እንደገና ደግሞ ሁለተኛ ደረጃ ወደ 99 ኦልሞስት ወደ 100 ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች በሁሉም ቦታ ያሉት የልዩ ፍላጎት ተማሪዎችን አካተው ነው የሚሰሩት። ከዛ ግን በተጨማሪ የልዩ ፍላጎት ድጋፍ መስጫ ማዕከላት አሉ። አሁን ዛሬ እዚህ ያያችሁት አይነት በክልሉ ወደ 72 ትምህርት ቤቶች አሉ። 72 ክላስተር ማዕከላት ላይ በአንዱ ክላስተር ማዕከል 3 ወይም 4 ትምህርት ቤቶችን የሚደግፍ በነሱ ስር ወደ 320 አካባቢ የሚደርሱ ሳተላይት ትምህርት ቤቶችን ይዘው የተደራጁ የድጋፍ መስጫ ማዕከላት አሉ። ዳይሬክተሯ አክለው አብዛኛዎቹ ትምህርት ቤቶች የቀለም ትምህርትን የሚሰጡ እንደሆነ ገልጸው የተወሰኑ ትምህርት ቤቶች ግን የሙያ ትምህርትን እንደሚሰጡ ጠቁመው ልዩ ፍላጎት ያላቸው ተማሪዎች ከማስተማርና ከማብቃት ረገድ ሁሉም መተባበር እንዳለበት አክለዋል። ልዩ ድጋፍ በማግኘቱ አሁን የሙያ ትምህርቶችንም ጭምር የሚያስተምራል። አሁን እኔ 72 ያልኳችሁ አብዛኛዎቹ የቀለም ትምህርቱን ነው የሚደግፉት። ልጆቹን ራሱ እዚህ በዚህ ደረጃ ማየት ለውጥ ነው። ግን ይሄ በቂ አይደለም። የበለጠ እንዲመጡ አሁን ቤት ውስጥ ያሉ አሉ። ብዙ የአካል ጉዳት ያለባቸው፣ ለመውጣት ችግር ያለባቸው
ቤተሰብ ደግሞ ከግንዛቤ አንጻር ቤት ውስጥ ይዟቸው ያሉ አሉ። እነዛ ሁሉ እንዲመጡ እንፈልጋለን። የንግስት ፉራ ትምህርት ቤት ልዩ ፍላጎት ያላቸው ተማሪዎች መምህርት አሰገደች በለጠ ተማሪዎቹ የተለያየ ማበረታቻ የተደረገላቸው የተማሪዎቹ ፍላጎት እየጨመረ መሆኑን ገልጸው ወላጆችም እንዲህ ያሉ ህጻናትን ወደ ትምህርት ቤት የመላክ ልምድ እየጨመረ መሆኑን አንስተዋል። ከቀድሞ ብዙ ግንዛቤ አለ። የተለያዩ ድርጅቶች መጥተው ድጋፍ ያደርጋሉ። ተማሪዎችን ብዙ የማበረታቻ ነገሮች እየተደረገላቸው የተለያዩ ድጋፎች እየተደረገላቸው ልጆቹ ፍላጎታቸው እየጨመረ ሄዷል ማለት ነው። ከዛ ቀጥሎ ደግሞ ወላጆችም ይሄንን በመስማት ልጆቻቸውን ወደ ትምህርት ቤት የመላክ ልምዱ በጣም የተስፋፋ ሆኖ ነው ያገኘ። እንዲሁም የንግስት ፉራ ትምህርት ቤት የልዩ ፍላጎት ተማሪዎች መምህርት መቅደስ መስፍን ተማሪዎች የራሳቸው ዝንባሌ እንዳላቸው ጠቅሰው ከበፊቱ የተሻለ ነገር እንዳለ ተናግረው ከዚህ በፊት ይቻላል ወይ የሚሉ ጥያቄዎችን በመመለስ ለለውጥ እየተሰራ እንደሆነ ጠቁመዋል። ልዩ ፍላጎት ያላቸው ተማሪዎችን በተመለከተ የሐዋሳ ወጣቶች ምክር ቤት ምክትል ፕሬዝዳንት የአብስራ ፍቅሩ ባሳለፈቻቸው መንገዶች የነበሩባትን ተግዳሮቶች እንዴት እንዳለፈቻቸው አንስታ አሁን ላይ እየተሰራ ያለው ስራ አስደሳች እንደሆነ አንስታለች። ዛሬ በጣም ደስ ብሎኝ ነው ያልኩት። እኔ በዚህ ልክ አስቤው ማላቅም ማለት ነውና እግዚአብሔር ይመስገን። ወላጆችም እንደዚህ አይነት ነገር ላይ አክቲቭ እየሆኑልን እየመጡ ነው። እኛም ሲጀመር ፍላጎታችንም እሱ ስለሆነ ማለት ነውና የኔም መውጣት የኔም ደግሞ እዚህ መድረሴ የቤተሰብ ጀርባ ስላለ ማለት ነውና ምን ጊዜም ከኔ ስኬት በስተጀርባ የቤተሰቦቼ አሻራ ስላለባቸው ዛሬ ደግሞ 3 ትምህርት ቤትን ጎብኝተናል። የንግስት ፉራ ትምህርት ቤት የልዩ ፍላጎት ትምህርት ተማሪ የተለያዩ የሙያ ስራዎችን እንደተማረና ደስተኛ እንደሆነ ገልጾ በቀጣይነት የተለያዩ ድጋፎች ቢደረግላቸው ደስተኞች እንደሚሆኑ ገልጿል። እዚህ መማር ከጀመርኩ ቆይቻለሁ። መጀመሪያ ሲጀምር ከሀይቅ ነው የጀመርኩት። ልዩ ፍላጎት ስገባ ከሀይቅ ጀምሬ ነው ወደዚህ ዞርኩት ምናምን። ከዛ ውጪ ምንም እኔ ማዘር እናቴ ስትሞት ነው ወደዚህ የገባሁት። ከዛ ውጪ እንትን የለም። ኤፒሌፕሲ ምናምን ስላለብኝ እነዛ ነው የገባሁት። እንደዚህ መጥቶ ሲጠይቅ እኛና አሁን እንደውም ደስ ይለናል። ግን መጥቶ ከመጠየቅ ይልቅ አንዳንድ ነገሮችን ቢደግፉ የሆነ ነገር ቢያደርጉ ደስ ይሉናል። የኢትዮጵያ ቀይ መስቀል ማህበር የሲዳማ ክልል ቅርንጫፍ ጽህፈት ቤት የሴቶችን ተሳትፎና አቅም ለማጎልበት በትኩረት እየሰራ መሆኑን ገለጸ። ጽህፈት ቤቱ ከስካይበርድ ፕሮጀክት ጋር በመተባበር በዓለም አቀፍ ደረጃ ለ12ኛ ጊዜ የሚከበረውን የወር አበባ ንጽህና አጠባበቅ ቀንን አስመልክቶ የግንዛቤ ማስጨበጫ መርሃ ግብርን አካሂዷል። ጌጤ ታምራት አዘጋጅተዋለች። ሙሉ ቀጠራ ታቀርበዋለች። ቅርንጫፍ ጽህፈት ቤቱ በአንድነት ለወር አበባ ምቹ አካባቢን እንፍጠር በሚል መሪ ቃል የግንዛቤ ማስጨበጫ መርሃ ግብሩን በሐዋሳ ዙሪያ ወረዳ በሚገኙ 2 ቀበሌዎች ውስጥ አካሂዷል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ቀይ መስቀል ቅርንጫፍ ጽህፈት ቤት የስካይበርድ ፕሮጀክት አስተባባሪ አቶ ታረቀኝ ታደለ በሁለቱ ቀበሌዎች ውስጥ የሚገኙ 150 የሚያሉ ሴቶችን ተጠቃሚ ለማድረግ 24 ሚሊዮን ብር ወጪ መደረጉን ገልጸዋል። ሲዳማ ክልል ሐዋሳ ዙሪያ ወረዳ ጃራ ገለልቻና ላቡኮረሞ የሚባለው ቀበሌ ላይ ህዝብን ተጠቃሚ የሚያደርግ አስፈላጊ ጥናት በአመት በፊት በማካሄድ ማህበረሰቡን ላይ በአካባቢ ንጽህና እንዲሁም የንጹህ መጠጥ ውሃ ላይ የድንገተኛ አገልግሎት ሕክምና አገልግሎት እንዲሁም ሴቶች በኢኮኖሚ አቅም ውስንነቱን መኖሩን በጥናት በመለየት ፕሮጀክት ቀርጾ ማህበረሰቡን ተጠቃሚ ለማድረግ እየሰራ ይገኛል። ያንን መሰረት ባደረገ ዛሬ ልዩ በሚያደርገው በዚህ ካምፔን ላይ በዓለም ደረጃ የሚከበረው 2028 በዩሮፕ አቆጣጠር በዓለም ደረጃ ለ12ኛ ዓመት የሴቶች ወር አበባ ቀን ተብሎ የሚከበረው ቀን የአካባቢና የግል ንጽህና መሰረት ባደረገ የማህበረሰብ ግንዛቤ ማስጨበጫ ፕሮግራም እያካሄድን ነው። ቀኑን እያከበረን የምንገኘው አቶ ታረቀኝ አክለውም ፕሮጀክቱ የሴቶችን አቅም በማጎልበት ንጹህ የመጠጥ ውሃን በማቅረብና ለእናቶች የአምቡላንስ አገልግሎት ለመስጠት የ2 ዓመት እቅድ ይዞ እየሰራ እንደሚገኝ አብራርተዋል። በአጠቃላይ ፕሮጀክቱ ግለሰብ ደረጃ 150 ሴቶችን ቀጥተኛ ተጠቃሚ ለ10
ማህበር በማቋቋም 15 በአንድ ማህበር ውስጥ በማድረግ 10 ማህበር ውስጥ በማቋቋም የራሳቸው የቢዝነስ አይዲያ ወይንም የንግድ ሀሳብ ንድፍ ሀሳብ በማምጣት የራሳቸውን ቁጠባ በማካሄድ ቁጠባቸው ላይ ፕሮጀክቱ ድጋፍ በማድረግ ሀሳባቸውን በስልጠና እንዲሁም በትምህርትና በፋይናንስ ድጋፍ በማድረግ ወደ 28 ወይም 24 ሚሊዮን ብር የሚሆነው ገንዘብ ፈሰስ በማድረግ ህዝብን በጤና ድንገተኛ አገልግሎት እንዲሁም ንጹህ ውሃ መጠጥ ውሃ ቦኖ በመገንባት እና ሴቶችን ቀጥተኛ በማህበር ተደራጅተው ተጠቃሚ የሚሆኑበትን አቅማቸውን በማጎልበት ለመስራት ነው ያቀደው። የመድረኩ ተሳታፊዎችን በበኩላቸው የወር አበባ የተፈጥሮ ሂደት በመሆኑ የራሳቸውንና የአካባቢያቸውን ንጽህና በተገቢው መንገድ እንዲጠብቁ የወሰዱት ስልጠና ሰፊ ትምህርት እንደሰጣቸው አንስተዋል። ኩን ያው ከለቀሙ ኢካሪቾ ከወዳፍራ ሚቱ አኑ ያና ባባጥቴው ሄዶት ነው እንሳው የወር አበባ ከእርግማን የሚመጣ ሳይሆን የተፈጥሮ ሂደት በመሆኑ ለማህበረሰቡ ብቁ ግንዛቤ እንዲኖረው ትኩረት ሰጥተን እያስተማርን እንገኛለን። ዳካያን ኡኖ ትምህርት አነራ ጫላ ኢኪኪኒ ኤላኖ አማራ በወሰድነው ስልጠና መሰረት ለሌሎች ለማስተማር ጥሩ እውቀትንም አግኝተናል። ከዚህ በፊት የወር አበባ በምናይበት ጊዜ እንሸማቀቅ ነበረ። በወሰድነው ስልጠና መሰረት ጥሩ ግንዛቤ አግኝተናል። አሁን ለልጄ የወር አበባ በሚመጣባት ጊዜ የንጽህና መጠበቂያ በመግዛት ከትምህርት ገበታዋ እንዳትቀር አደርጋለሁ። እንዲሁም ለሌሎችም ለማስተማር ብዙ እውቀትንም አግኝቻለሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። መልካም ምሽት ይሁንላችሁ።